ሰላምን ምርጫዬ ካደረኩ በኋላ ሁሉ ነገር ተቀይሮልኛል። ሰላማችንን ማናገኝ ከሆነ መጀመሪያ መጠየቅ ያለብን ራሳችንን ነው። ምክንያቱም ሰዎች የሚያበሳጩን ከሆነ በምንድን ነው የሚያበሳጩን? ሰዎች ጀጅ የሚያደርጉን ከሆነ በምንድን ነው ጀጅ የሚያደርጉን? እነዚህ ነገሮች ለይተን ማወቅ አለብን። ወይም ደግሞ ከነኚህ ሰዎች የሚያበሳጩን ከሆነ የሚያናድዱን ከሆነ ጀጅ የሚያደርጉን ከሆነ ከነሱ መራቅ ነው ያለብን። አልበዚያ ግን ሰላማችንን ማግኘት አንችልም ማለት ነው። ሰላማችንን መመለስ አንችልም። እንደገና ሰዎች ደግሞ ባውንደሪያችንን ማወቅ አለባቸው። ሰዎች እኛ የምንፈልገውን ነገር የምንነግራቸው ነው የሚፈልጉት። ስለዚህ የግድ እኛ ፐርሰናል ውስጥ እንዲገቡ ከፈቀድንላቸው ያ ይቀጥላሉ፣ ሌላም ነገር ማለት ነው። ግን እዚህ ቦታ በቃችሁ ብለን አንድ ቀን ከነገርናቸው ግን ሁለተኛ እዛ ቦታ ላይ አይደርሱምና ሞክሩት። እናንተ ባውንደሪያችሁን ካላሰመራችሁ በስተቀር ቀይ መስመር ካላሰመራችሁ በስተቀር ሰዎች አልፈው ይመጣሉ። ግን አንድ ቀን ያን ነገር ከተናገራችሁ ደግሞ አይመጡም። ያ ነገር ነው ሁሉ ጊዜ ሰላማችንን የሚነሳን ማለት ነው። ሁሉ ነገራችንን አውጥተን እንናገራለን። በኋላ ደግሞ እነሱ ጀጅ ሲያደርጉን ደግሞ እኛ የሚያናድደን የሚያበሳጨን ነገር ውስጣችንን እነሱ ወይም ተናግረው እኮ ረስተውት ሊሆን ይችላል። ግን እኛ ውስጣችን የሚያበሳጨን ወይም ባየናቸው ቁጥር የምንበሳጭ ባስታወስነው ቁጥር ራሳችንን የሚረብሸን ይሆናልና ሰላማችንን ምን እንደሚነሳን ራሳችን ማወቅ አለብን። ሌላው ነገር ደግሞ ባለፈ ነገር ወይም ደግሞ በተደረገ ነገር የድሮውን እያነሳን አሁን መበሳጨት የለብንም። ማሰብ ያለብን ወይም ደግሞ ወሬ ማድረግ ያለብን ለሚመጣው ለፊታችን ለምናየው ለፊውቸራችን ነው እንጂ ያለፈ ነገር አለፈ። የተሰበረ ነገር ወይም ደግሞ የፈሰሰ ነገር ማፈስ አንችልምና ካለፈ አለፈ። ግን ያን ነገር ደግሞ ማስተካከል ይቻላል። የወደፊቱን እያስተካከልን ፊውቸራችንን በፖዚቲቭ እያሰበን ይሄደን ማለት ነው። ሌላ ደግሞ መጨረሻ ፀሐይዋ መናገር እንፈልገው ኢነርጂያችንን በሆነ ባልሆነ ነገር አናባክ ነው። ኢነርጂያችን ያስፈልገናል። ኢነርጂያችን ለልጆቻችን እንፈልገዋለን። ስለዚህ በሆነ ባልሆነው ነገር ለጥቂት ለሆነ ነገር ኢነርጂያችንን አናባክን። በዚህ ላይ ደግሞ በአገኘ ነው ወይም ደግሞ በሆነ ነገር ውስጥ መልስ አንስጥ። ለተቃቀን ነገር ሁሉ መልስ አንስጥና ባውንደሪያችንን እናስተካከል። ኢነርጂያችንን አንጨርስ። ለሁሉ ነገር መልስ አይሰጥምና ዝምታ ራሱ አንድ የሆነ የማስተዋል ጥበብ ነውና እሱን እንጠቀምበት እላለሁ። ብዙ ነገር ማለት ይቻላል። ግን እንደዚህ ደግሞ መስማት የምትፈልጉ ሰዎች በራሳችሁ ላይ መስራት ለምትፈልጉ ሰዎች የኛን ቢዝነስ እዩት። ብር ብቻ አይደለም ያለው፣ በራሳችን ላይ እንዴት አድርገን መስራት እንደምንችል ራሱ ብዙ ነገር ያስተምሩናልና ከዚህ ካለው